ጌታ አብስቶ ይባርካችሁ። እግዚአብሔር መልካም ነው። የዓመቱ ጥቅሳችንን አንድ ላይ እናንብበው ጮክ ብለን። እግዚአብሔር አምላክ ይባርካችሁ። 1 2 3 አምላካችን መሐሪና ሩህሩህ በመሆኑ የደህንነት ብርሃን ከወደ ላይ እንዲበራልን ያደርጋል። እርሱ በጨለማና በሞት ጥላ ስር ላሉት ሁሉ ያበራል፣ እርምጃችንንም ወደ ሰላም መንገድ ይመራል። ጌታ አብስቶ ይባርካችሁ። ተቀመጡ። በዚህ ሐሳብ ስንካፈል ይሄ ሶስተኛ ጊዜያችን ነው። ዛሬ ያንኑ ነገር ተከትለን እንሄዳለን። በአምላካችን ምሕረትና ርህራሄ ምክንያት በጨለማና በሞት ጥላ ስር ላሉት የሚያበራ እግሮቻችንን በሰላም መንገድ የሚያቀና ከላይ የወጣ ብርሃን እንደመጣልን ይህንን ተነጋግረናል። ልባችን በዚህ ሐሳብ ውስጥ መንፈሳችንም በዚህ እይታ ውስጥ ነው ያለው። የእግዚአብሔር አምላካችን ስም ብሩክ ይሁን። ከዘማሪው ጋር እኛም አብረን መፎከር እንችላለን። መዝሙር 18 ቁጥር 28 ላይ ልጽፉ ትችላላችሁ። መዝሙር 18 ቁጥር 28 ላይ እግዚአብሔር ሆይ ይላል ዘማሪው ወደ አምላኩ ሲጸልይ፣ አንተ መብራቴን ታበራለህ ማለት በጨለማ ክፍል ውስጥ ቢሆን ዘማሪው እግዚአብሔር ሄዶ ስዊችን ኦን ያደርግለታል ማለት ነው። ልክ እሱ ሲገባለት ጨለማው ክፍል በብርሃን ይዋጥለታል ማለት ነው። እግዚአብሔር ሆይ አንተ መብራቴን ታበራለህ አምላኬ ይልና ጨለማዬን ያበራል። በቃ በጨለማዬ ላይ የሚያበራ እግዚአብሔር ነው ብሎ ይናገራል። ይህን ሐሳብ በተመለከተ ባለፈው ሳምንት ቀደም ባለውም ጊዜ ብዙ ተነጋግረናል። ከላይ በመጣው ብርሃን የሆነልንና ሊሆንልን የሚችለውን ነገር ተነጋግረናል። ዛሬ የሐሳባችንን እንድናተኩር የምፈልገው በውስጥ በዚህ ብርሃን ውስጥ እንዴት እንኖራለን? እግዚአብሔር ብርሃን ካበራልን፣ እግዚአብሔር ብርሃን ካወጣልን፣ ፀሐይ ካወጣልን፣ እግዚአብሔር በእግዚአብሔር ብርሃን ውስጥ በዚህ በእግዚአብሔር ፀሐይ ውስጥ መኖር እንዴት እንችላለን? ጨለማችን ይብራ ብለናል፣ እግዚአብሔርን አምነናል። እግዚአብሔር ጨለማውን ሲያበራ፣ ጨለማውን ገፎ ብርሃን ሲሰጠን ቀጥሎስ የሚለው ግን ትልቅ ጥያቄ ነው። ምክንያቱም እንደዚህ አይነት የእግዚአብሔር ተስፋ ስንቀበል የእግዚአብሔርን ታላቅ ተስፋ የራሳችን አድርገን ስንወስድ የእኛን ድርሻ ምንም እንደሌለበት እኛ ምንም ማድረግ እንደሌለብን አድርገን ማሰብ የለብንም። ለምሳሌ ተማሪ ቢሆን በቃ ተማሪው እግዚአብሔር በፊት ብርሃን አብርቷል ብሎ ቁጭ ማለት ይችላል ወይስ ማጥናት ይጠበቅበታል? እንደማለት ነው። እንደዚህ እንድትወስዱኝ ይፈልጋለሁ። ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ ሁላችንም የምንወደው ጥቅስ አለ። በቃላችሁ የምትሉት ነገር ማለት ነው። ምንድን ነው የሚለው? ዛሬ ኤርምያስ 29 11 ለእናንተ ማስባትን ሐሳብ እኔ አውቃለሁኝ ብሎ እግዚአብሔር የተናገረበት ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፋት አይደለችም ብሎ እግዚአብሔር የተናገረ። ይህን ጥቅስ ሁሉ ሰው በቃሉ የሚለው ነው። ብዙ አማኝ በየቤቱ ያለው ነገር እግዚአብሔር ለኔ ያስባል ነው የምንለው። እግዚአብሔር ለኔ ይሄን አዘጋጅቷል ነው የምንለው። እዛ ጋር ግን ምዕራፉን በሙሉ ኮንቴክስቱን ስናነብ ግን ይሄ ብቻ አይደለም። እግዚአብሔር እያለ ያለው ምንድነው? ሐሰተኞች ነቢያቶች አሉ፣ ሐሰተኞች አስተማሪዎች አሉ፣ ሐሰተኞች መሪዎች አሉባቸው። ምን የሚሏቸው? ምንም ችግር የለም አሁን በዚህ በደቂቃ በዚህ በአጭር ጊዜ ውስጥ ከዚህ ምርኮ ተገላግለን እንሄዳለን እያሉ እንደዚህ አይነት ከእግዚአብሔር ያልሆነ ባዶ ተስፋ የሚሰጧቸው ስለነበሩ እግዚአብሔር በነቢዩ ኤርምያስ በኩል አይደለም ተረጋጉ፣ 70 ዓመት ገና ትቀመጣላችሁ፣ እኔ ለእናንተ ማስባት ሐሳብ አለኝ፣ ፍጻሜና ተስፋ ሰጣችሁ ዘንድ መልካም ሐሳብ እግዚአብሔር I have a plan for you እኔ አለኝ ይልና ዝም በሉ ቁጭ ብሎ አይላቸውም። በተቃራኒው ከሐሰተኞቹ በተቃራኒ እሱ ምን ይላቸዋል? እዚሁ ከተማ ቤት ስሩ፣ አግቡ፣ ያላገባችሁ ስሙኝ፣ አግቡ፣ ተዋለዱ፣ ለምትኖሩባት ከተማ ጸልዩ፣ በእሷ ሰላም ትባረካላችሁ እያለ የእነሱን ድርሻ ይነግራቸዋል። ወንድሞቼ እናቶቼ፣ እግዚአብሔር አጀንዳ አለው። ስለዚህም ብርሃን አውጥቶልናል። እግዚአብሔር ጉዳይ አለው። ስለዚህም እግዚአብሔር ብርሃን አውጥቶልናል። ይህን የወጣልንን ብርሃን ግን በወጣልን በእግዚአብሔር ብርሃን ውስጥ ግን ለመኖር የእኛም ድርሻ አለበት። እግዚአብሔር በሉዓላዊ ፈቃዱ የሚያደርገው ነገር አለ። ስለኛ በእኛ በሉዓላዊ ፈቃዱ የሚያደርገው ነገር አለ። ግን ደግሞ ሁል ጊዜ እንዳትረሱ፣ ሁል ጊዜ አብሮ ደግሞ የሚመጣ የሰው ፈቃድ የሚባል አለ፣ የሰው ድርሻ የሚባል ነገር አለ። ልክ እንደ ስፖርት ሜዳ ይዩት። በስፖርት ሜዳ ውስጥ ድንበር አለ። ኳሷን ተጫዋቹ ከድንበሩ መውጣት አይችሉም። ይሄ የእግዚአብሔር ሉዓላዊ ፈቃዱ ነው።
በዚህ ሉዓላዊ ፈቃዱ ውስጥ ግን በድንበሩ ውስጥ በዛ ሜዳ ውስጥ በተሰጣቸው ክልል ውስጥ ግን ወደፊት መሄድ፣ ወደ ኋላ መምጣት፣ መሃል ላይ መቆም፣ ኳሱን መጠለዝ ወይም ደግሞ ኳሱን መያዝ በእነሱ ውስጥ ያለ ሕጉን ተከትለው ሊጫወቱ የሚችሉበት መስመራቸው ነው። ልክ እንደዚያው ነው። እግዚአብሔር ሉዓላዊ አምላክ ነው። ትልቅ አምላክ ነው። እኛ ልንደርስበት ልናውቀው ከምንችለው በላይ እግዚአብሔር በጣም አዋቂ አምላክ ነው። ሆኖም ግን ይህ ሁሉን የሚችል አምላክ እግዚአብሔር ግን እሱ ሉዓላዊ ፈቃዱን ለመፈጸም የኛን ደግሞ ድርሻ እንዲኖረን ፈቃድ እንዲኖረን አድርጎ ነው ነገሩን የሰራው። ጌታ የተመሰገነ ይሁን። ምናልባት በዚህ መካከል እንኳን ያላችሁ ወገኖቼ ኢየሱስ ክርስቶስ ሰላም እንዲሰጣችሁ፣ ኢየሱስ ክርስቶስ ሕይወት እንዲሆናችሁ፣ ካላችሁበት ጨለማ እንዲያወጣችሁ፣ ወደ እግዚአብሔር ብርሃን እንድትደርሱ የምትመኙ የምትቃትቱ ምን ይሻለኛል የምትሉ ከሆነ የእናንተ ፈቃድ አለበት። እግዚአብሔር ወዷችኋል። እግዚአብሔር ብርሃን አውጥቷል። እግዚአብሔር አዳኝ ልኳል። ግን በፈቃዳችሁ ልትቀበሉት፣ በፈቃዳችሁ ልታስተናግዱት ደግሞ የሚገባ ነገር ነው። እግዚአብሔር ብርሃን ካወጣ እንዴት ነው ከዚህ ጋር የምንኖረው? የእኛን ድርሻ ነው ዛሬ የምናነሳው። ዘጸአት ምዕራፍ 33 ቁጥር 1 እስከ 3 ድረስ እንደዚህ ቃል ታገኛላችሁ። እኔ ያነብላችኋለሁኝ። እግዚአብሔር ሕዝቡን ከግብፅ ካወጣቸው በኋላ፣ ኤርትራን ባህር ካሻገራቸው በኋላ፣ መንገድ ቀጥ ብለው መሄድ ከጀመሩ በኋላ እግዚአብሔር አንድ ቦታ ሲደርሱ እንደዚህ አለ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ሂድ ለአብርሃምና ለይስሐቅ ለያዕቆብም ለዘርህ ሰጣታለሁ ብዬ ወደ ማልኩባት ምድር ወተትና ማር ወደምታፈሰው ምድር አንተ ከግብፅ ምድር ካወጣው ሕዝብ ጋር አንተ ውጣ። አንተ አንገተ ደንዳና ሕዝብ ስለሆንህ በመንገድ ላይ እንዳላጠፋ እኔ በአንተ መካከል አልወጣምና በፊትህ መልአክ ሰዳለሁ። ከነዓናዊውን፣ አሞራዊውን፣ ቄጤያዊውን፣ ፌርዛዊውን፣ ኤያዊውን፣ ኢያቡሳዊውን አወጣልሃለሁ። ምንድን ነው የሚለው እግዚአብሔር? በቀን የደመና አምድ በሌሊት የእሳት አምድ ሆኖ ሊመራቸው ከነሱ ከፊትና ከኋላቸው ያለው አምላክ እግዚአብሔር በቃ ከዚህ በኋላ እኔ ከእናንተ ጋር አልወጣም፣ ግን መሄድ ትችላላችሁ፣ መንገዱ ክፍት ነው፣ መልአክ ልካለሁ፣ አቋርጣችሁ የተባለውን ቦታ እንደ ቃሌ ታገኛላችሁ፣ ግን እኔ ከእናንተ ጋር አልወጣም። ወገኖቹ ሲሄዱ እኮ መንጋቱ አይቀርም፣ ማረፋቸው አይቀርም፣ መሄዳቸው አይቀርም፣ መድረስ ይደርሳሉ። ግን ቀድሞ ይመራቸው የነበረው ብርሃን ግን እኔ ከእናንተ ጋር አልወጣም ነው የሚላቸው። አያችሁ፣ እግዚአብሔር ብርሃን ካበራልን በኋላ እሱ ደስ ሲለው ብቻ ነው በዚህ ብርሃን ውስጥ መኖር የምንችለው። እና እግዚአብሔር ደስ ስላልተሰኘ በእነሱ አንደኛ ቆሮንቶስ ምዕራፍ 10 እንደሚናገረው በብዙዎቹ ደስ አልተሰኘም፣ ክፉን ነገር ተመኝተዋል ብሎ ይላል ጳውሎስ ሲናገር። በክፋታቸው በምኞታቸው ምክንያት እግዚአብሔር ደስ ስላልተሰኘ መሄድ ትችላላችሁ፣ መግባት ትችላላችሁ፣ እኔ ግን ከእናንተ ጋር አልወጣም ይላቸዋል። አይ ቲንክ ይህን ነገር በጣም አጥብቀን ዛሬ መያዝ የሚኖርብን ነገር ነው የማካፍላችሁ። እግዚአብሔር ብርሃን አውጥቶልናል። በዚህ ብርሃን ውስጥ ለመኖር ሊቪንግ ኢን ዘ ላይት እግዚአብሔር ባበራልን ብርሃን ውስጥ ለመኖር የኛ ድርሻ የኛ ኃላፊነት ያለበት ጉዳይ አለ። አብሮን እንዲኖር እኛ በሱ ውስጥ መኖር እንድንችል። ምክንያቱም አሞጽ ምዕራፍ 3 ቁጥር 1 እስከ 3 ድረስ ለእስራኤል ልጆች እግዚአብሔር እንደዚህ ይላቸዋል። የእስራኤል ልጆች ሆይ እግዚአብሔር በእናንተ ከግብፅ ባወጣሁት ሕዝብ ሁሉ ላይ የተናገረውን ይህን ቃል ስሙ። አሞጽ ነው የሚላቸው። ከምድር ወገን ሁሉ እናንተን ብቻ መረጥኩ፣ አይ ቾዝ ዩ። ስለዚህ ስለሰራችሁት ኃጢአት ሁሉ እኔ እቀጣችኋለሁ። በእውኑ ሁለት ሰዎች ሳይስማሙ አብረው መጓዝ ይችላሉን? መስማማት አለብን ነው የሚለው እግዚአብሔር። ከእኔ ጋር ካልተስማማችሁ እንዴት ነው ሁለት ሰዎች ተስማምተው መንገድ አብረው የሚሄዱት? መስማማት አለባቸው ለመዝለቅ። እንዲሁ እናንተ ከእኔ ጋር መዝለቅ ከፈለጋችሁ መስማማት አለብን ነው የሚላቸው። ብርሃን እንደወጣልን ከተረዳን በእርሱ በዚህ ብርሃን ውስጥ ለመኖር ምን እናድርግ የሚለው ሐሳብ ውስጤ ስለሞላ ይሄ ጥያቄ ስለከበደ ነው ወደዚህ ነገር ውስጥ የምገባው ያለሁት። የዛሬው መልእክቴ ዋናው ሐሳብ በብርሃን መኖር ማለት ከእግዚአብሔርና ከሌሎች ጋር ባለን ህብረት በመንፈስ ቅዱስ ኃይል እውነተኛውን ብርሃን ተከትለን መጓዝ ማለት ነው። በሌላ አነጋገር በብርሃን ውስጥ መኖር ማለት ኢየሱስ ክርስቶስን መከተል ማለት ነው። ምክንያቱም ብርሃኑ እሱ ስለሆነ እንደዚህ ያለ ብርሃኑን የሚከተል ኢየሱስን የሚከተል ሰው የሚያዘወትራቸው ልምምዶች አሉት፣ ነገሮች አሉት፣ የሚያደርጋቸው ፕራክቲስ አሉት። እሱን ነው ላካፍላችሁ የምወደው።
ጳውሎስን አስታውሱት። ጳውሎስ ያስብ ነበር። ምን ይመስለው ነበር? ጳውሎስ እግዚአብሔርን የሚያገለግል የእግዚአብሔርን ሐሳብ የሚከተል ይመስለው ነበር። ሳኦል ተብሎ በነበረበት ዘመን ሳኦል የሚባለው ሰው የእግዚአብሔርን ሕዝብ እያሳደደ ወንጌልን እያሳደደ ግን በታላቅ ቅናት እግዚአብሔርን የሚከተል ይመስለው ነበር። የሚመስለን ነገር ሳይሆን መሆን ያለበትን ነገር ነው ዛሬ እንድንነጋገር የምጠይቃችሁ። ሐዋርያት ሥራ ምዕራፍ 9 ቁጥር 1 እስከ 14 ታነቡ ትችላላችሁ የሳኦልን ታሪክ። አንድ ቦታ ላይ እንዲህ ይላል ጥቅሱ። ጳውሎስ እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም አለው ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግህን ነገር ይነግሩሃል። ከፀሐይ በደመቀ ብርሃን በላዩ ላይ አበራበት። ወደቀ። ወድቆ ጌታ ሆይ ምን ላደርግ ትወዳለህ ቢለው ይህ የናዝሬቱ ኢየሱስ፣ ጳውሎስ የሚያሳድደው ኢየሱስ፣ የቤተ ክርስቲያን ራስ የሆነው ኢየሱስ አናገረው። ልታደርገው የሚገባህን ነገር ገባ በል። ወደ ከተማ ስትገባ በዚያ ይነግሩሃል። የሚያስፈልግህን ነገር ትሰማለህ። እግዚአብሔር አይኖቻችንን ያብራ። ልናደርገው የሚያስፈልገንን ነገር ነው ዛሬ የማነሳላችሁ። በዚህ ብርሃን ውስጥ ለመኖር መሆን ያለብንን ነገር ነው የማነሳላችሁ። እግዚአብሔር አብርቶልናል። ብርሃን ወጣልን በሉ ሲጮክ ብላችሁ እንደገና ከዚህ በላይ ብርሃን ወጣልን። በወጣልን በዚህ ብርሃን በወጣልን በዚህ የጽድቅ ፀሐይ ውስጥ ለመኖር የምንችልባቸው ጥቂት ነገሮችን አነሳለሁ። ለምትጽፉ አንደኛው በብርሃን እንመላለስ ይላል። በብርሃን እንመላለስ የመጀመሪያው ነጥብ ነው። ይሄ በብርሃን መመላለስ የሚለው ራሱ ሐሳብ በጳውሎስ መልእክቶችና በዮሐንስ መልእክት ውስጥ ብዙ የምታገኙት ነው። በብርሃን መመላለስ ማለት የመታዘዝ ህይወት ነው። በሌላ አነጋገር ልክ እሱ የሚያደርገውን ነገር ማድረግ፣ ማሰብ፣ መናገር ማለት ነው። አሁን ይሄ ብርሃን እኔ ላይ ስለሚያበራ ጥላ አለ ከኔ ከኋላ። ጥላዬን ካያችሁ ብርሃን መኖሩን ታውቃላችሁ። የሆነ ደግሞ ኦብጀክት እንዳለ ታውቃላችሁ። የሆነ የሰው ጥላ ካያችሁ ሰው አለ ብላችሁ እንደምትገምቱት ልክ እንደዛው ነው። ከሱ ጋራ በመስማማት አብረን ከሱ ጋር በምንሄደው መጓዝ ውስጥ ነው በብርሃን የምንመላለሰው። ይህንን በደንብ የሚያስረዳን ክፍል ያለው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 እስከ 7 ድረስ ነው። እንደዚህ ይላል። ከእርሱ የሰማነው ዮሐንስ ነው የሚለው፣ እኛ ከሱ ከኢየሱስ የሰማነው ከእግዚአብሔር የሰማነው ለእናንተ የምንነግራችሁ ለእናንተ የምናስታውቀው መልእክት ዜናው የምስራችሁ። ለምንድን ነው የምስራች የሚሆነው? ቀጥሎ ያለው ቃል ያብራራዋል። ለእናንተ የምንነግራችሁ መልእክት ዜናው የምስራችሁ እግዚአብሔር ብርሃን ነው። ጮክ ብልና ድገሙት እስቲ። እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የሚለው የምስራች። በምድር ላይ በስጋ ለሚኖረው ፍጥረት ዓለሙ በሙሉ ይሄ ትልቅ ዜናና የምስራች ነው። ጨለማ ለወረሰው ዓለም እግዚአብሔር ብርሃን ነው የምትል ዜና ከእርሱ የሰማነውን እናስታውቃቸዋለን። በእርሱ ዘንድ የጨለማ ቁራጭ የለም፣ ፍጹም ብርሃን ነው። በእርሱ ዘንድ ጨለማ ከቶ የለም የሚል ነው። ከእርሱ ጋር ህብረት አለን ብንል፣ አሁን ይሄንን በደንብ ስሙት። ከእርሱ ጋር ህብረት አለን ብንል ከእሱ ጋር እኖራለሁ፣ ከእሱ ጋር እመላለሳለሁ፣ ከእሱ ጋር እጓዛለሁ ብንል፣ ከእርሱ ጋር ህብረት አለን እያልን በጨለማ ብንመላለስ እንዋሻለን። እነዚህ ሁለት ኦፖዚት ነገሮች ስለሆኑ ማለት ነው። ከእሱ ጋር ህብረት አለን እያልን በጨለማ ብንመላለስ እንዋሻለን፣ እውነቱንም አናደርግም። ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ፣ እሱ እግዚአብሔር ብርሃን ስለሆነ እኛም በብርሃን ብንመላለስ እርስ በርሳችን ህብረት አለን፣ ከእርሱም ጋር ደግሞ ከልጁም ከኢየሱስ ክርስቶስ ጋርም ህብረት አለን። በጣም አስደናቂ ነገር ነው። እግዚአብሔር አውጥቶልናል ብርሃን፣ እግዚአብሔር የጽድቅ ፀሐይ አውጥቶልናል ብለን ስንል በዚህ ብርሃን ውስጥ ለመኖር አንዱ ማድረግ ያለብን ነገር ከሱ ጋር በብርሃን መመላለስ ያስፈልጋል። አረማመዳችን፣ አሳሰባችን፣ አነጋገራችን ከእርሱ ጋር ኢንስቴፕ መሆን ይኖርበታል። እንደውም እዚህ ጋር አንድ ቃል ጨምሮበታል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። እንደምንበድል ስለሚያውቅ፣ እንደምንስት ስለሚያውቅ፣ ብንበድል ብንስት ወጣ ብንል ተመልሰን በንስሐ ልንስተካከል እንድንችል እድሉ አለን። ግን ኑሮ የሚሆነው ግን የኃጢአቱ የስህተት ነገር ነው፣ የድንገት ነገር ነው፣ የመውደቅ ነገር ነው። ኑሮ ግን ብለን የምንኖረው ግን በብርሃኑ ነው። እግዚአብሔር ብርሃን ነው
ጨለማ ከቶ በእርሱ ዘንድ የለም። የብርሃን አባት የብርሃን ሶርሱ ምንጩ ራሱ እግዚአብሔር ነው። እግዚአብሔር የተመሰገረ ይሁን። ያዕቆብ ምዕራፍ 1 እንደሚናገረው መመላለስ የሚለው ቃል በውስጥም ሆነ በውጪ ያለን ልምምድ የሚያሳይ ነገር ነው። ያስተሳሰብ ልምምዳችን ሊሆን ይችላል። የእጃችን ስራ ልምምድ ሊሆን ይችላል። የእግራችን አካሄድ ልምምድ ሊሆን ይችላል። በሚታይም ሆነ በማይታይ ሃቢቹዋሊ የምናደርጋቸው በተለምዶ የምናደርጋቸው ደጋግመን የምናደርጋቸው የምንመላለስባቸው ኮመን ፕራክቲሳችን በብርሃን ይሁን ነው የሚለው። ኑሯችን በእንደዚያ ይሁን። ለምንድን ነው ኤፌሶን ምዕራፍ 5 ቁጥር 8 እስከ 11 ደግሞ ይሄን ያስረዳዋል። ለምን እንደዚህ መሆን ግድ እንደሚያስፈልግ። እናንተ ድሮ ቀድሞ ጨለማ ነበራችሁ። በጨለማ ነበራችሁ ብቻ አይደለም፣ ጨለማ ነበራችሁ። አሁን ግን በጌታ ብርሃን ናችሁ። አያችሁ ወንድሞቼ፣ የኛ ህይወት ድሮና አሁን የሚባል ነገር አለው። ይሄ ድሮና አሁን የሚባለው ነገር ከሌለው እሱ ችግር ነው የሚሆነው። በክርስትናው መለወጥ ትራንስፎርምድ መሆን ይሄንን ግድ ያመጣዋል። እናንተ ድሮ የሚባል ህይወት ነበረን፣ አሁን ደግሞ የሚባል ህይወት አለን። ድሮ እናንተ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። ስለዚህ በዚህ ምክንያት አሁን ከጨለማ ወጥታችሁ በሚደነቅ ብርሃን ውስጥ በጌታ ስላላችሁ በዚህ ምክንያት እንደ ብርሃን ልጆች ኑሩ። እንደ ብርሃን ልጆች ኑሩ። ምክንያቱም ሰው ሲወለድ የሰው ፍጥረት ይዞ ነው የሚመጣው። እንስሳ ሲወለድ የራሱን የዛን የእንስሳውን ፍጥረት ይዞ ነው የሚወለደው። አትክልቱም ሲባዛ የዛ የአትክልቱ ዘር ፍሬ ይዞ ነው የሚወጣው። እናንተ ስለዚህ አሁን የብርሃን ልጆች ስለሆናችሁ የብርሃን ዘር ይዛችሁ ስላላችሁ በጨለማ አትኑሩ፣ በብርሃን ኑሩ። ምንድነው ብርሃን ኑሮ ማለት? የብርሃኑ ፍሬ በበጎነት በጽድቅና በእውነት ሁሉ ዘንድ ነውና እንዲሁም ጌታን ደስ የሚያሰኘውን ፈልጉ። ፍሬ ከሌለው ከጨለማ ስራ ጋር ምንም አይነት ግንኙነት አይኖራችሁ፣ ይልቁንም ግለጡት። ኤክስፖዚት ምንም አይደለም። እንዴት ታዲያ ይዘለቃል? ትንሽ ይሄን ካላደረግንበት ብላችሁ በብርሃን ላይ ጨለማን ለማስገባት አታመቻምቹ። ምክንያቱም ጨለማና ብርሃን አብረው ስለማይሄዱ በሞመንት ጨለማውን ወደ ብርሃን ስናመጣው ምኑ ይጠፋል? ብርሃኑ ይጠፋል። ጨለማው ነው የሚጠፋው። ምክንያቱም ጨለማም አላሸነፈውም ተብሎ ነው የተጻፈው። እውነቱም ይሄ ነው። እኛ እንደምናውቀው በዚህ እንኳን ግዑዝ ዓለም ውስጥ ትንሽ ነገር ከኔ ጋር እንድታስቡ ፈልጋለሁ። ይሄን ቦታ ከመልቀቄ በፊት እናንተ ቀድሞ በጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ ያላችሁትና እንደ ብርሃን ልጆች ተመላለሱ ብሎ ሲናገር ለምንድን ነው? አሁን እንትኑ ብርሃንን እኮ የምናውቀው ብርሃን እንዳለ የምናውቀው ኦብጀክቶች ስላሉ ነው አይደለም? እኔ ላይ ሲበራ እኔን ታዩኛላችሁ፣ ስለዚህ ብርሃን እንዳለ እናውቃለን። ግን ብርሃን የሚያርፍበት ኦብጀክት ባይኖረው ዝም ብሎ የሚበራ ቢሆን እንኳን የምናየው ላይሆን ይችላል። እንትኑ ኦብጀክት ያስፈልገዋል ስለሚያበራ። ይሄ ዮሐንስ የሚለው ምንድነው? ጳውሎስ ኤፌሶን ላይ የሚለው ነገር ምንድነው? እንደዚሁም ጌታ በእናንተ ህይወት ላይ ስለሚያበራ ብርሃን ወጣልን አይደለም ያልነው? ይሄ ብርሃን በእኛ ላይ ሲያበራ ህይወታችሁ ይታያል። ይሄ ብርሃን በእናንተ ላይ ሲወጣ ኑሮህ ይታያል። ስለዚህ ተጠንቅቃችሁ እንደ ብርሃን ልጆች ብትኖሩ ይሻላል። ያናኖራችን ዘይቤ የላይፍ ስታይላችን ክርስቶስ በእያንዳንዳችን ህይወት ውስጥ እንዴት ባለ ኃይል እንደለወጠን ማሳያ ነው። ብርሃኑ በእኛ ላይ ሲያበራ ከድሮ ያሁኑ የተለየ ህይወት ሲሆን ኢሚዲየትሊ ሰዎች የሚያዩት ነገር መጽሐፍ ቅዱስ ሳያነቡ ምን ሳያውቁ ይሄ የኢየሱስ ክርስቶስ ኃይል በመንፈስ ቅዱስ ህይወታችንን ከምን ወደ ምን እንደቀየረው ማሳያው ብርሃን ሲወጣበት ነው። እና እንደተለወጠ ሰው ኑሩ። ብርሃን ልጆች ሆናችሁ ኑሩ። እግዚአብሔር ይርዳን። አንድ ጥቅስ እንጨምር። ዮሐንስ 3 ምዕራፍ 3 ቁጥር 19 እስከ 21 አንድ ጥቅስ እንጨምርና ከዛ እወጣለሁ። ይሄ ዮሐንስ ምዕራፍ 3 16 እናውቃለን። እግዚአብሔር ዓለሙን ሁሉ ስለወደደ የሚለውን ጥቅስ እናውቃለን። ከሱ ቀጥሎ ያለ ክፍል ነው። ፍርዱም ይላል ባላመኑት ላይ ስለሚናገረው ፍርድ ይናገርና ብርሃን ወደ ዓለም መጣ፣ ሰዎች ግን ስራቸው ክፉ ስለነበረ ከብርሃን ይልቅ ጨለማን ወደዱ፣
ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ አድራጎቱም እንዳይገለጥበት ወደ ብርሃን አይመጣም። በእውነት የሚመላለስ ግን ስራው በእግዚአብሔር የተሰራ መሆኑ በግልጽ ይታይ ዘንድ ወደ ብርሃን ይመጣል። ማለት ሁለት አይነት ሰዎች ነው ብሎ ይናገራል። እነዚህ ሰዎች ብሎ የሚያመላቸው ስራቸው ክፉ ስለሆነ ከብርሃን ይልቅ ጨለማ ነው የሚፈልጉት። ከብርሃን ይልቅ ጨለማ ነው የሚፈልጉት። ምክንያቱም ስራቸው ክፉ ስለሆነ በጨለማ ውስጥ ነው መስራት የሚችሉት። ያ የጨለማው አለቃ ስለሚፈቅድላቸው ስርዓቱና ደንቡ እሱ ስለሆነ። ነገር ግን በብርሃን የሚመላለስ በእውነት የሚመላለስ ግን ስራው በእግዚአብሔር እንደተሰራ በግልጽ ይታይለት ዘንድ ወደ ብርሃን አምላክ ወደ እግዚአብሔር ይዞት ይመጣል። ጨለማ ውስጥ አይቀመጥም። ወደ ብርሃን ወደ እግዚአብሔር ይዞት ይመጣል። በሌላ አነጋገር በብርሃን መመላለስ ማለት ወደዚህ የብርሃን ሶርስ መምጣት ማለት ነው። ወደዚህ ወደ ብርሃን ሶርሱ ማናመጣው ከሆነና ወደዚህኛው ከሄድን በጨለማ ነው የሚሆነው። ብርሃን ስለወጣልን በብርሃን የምንመላለስ እኛ ብርሃን ወጣልን ብለን ይህን ተስፋ የተቀበልን እኛ ወደ እግዚአብሔር ነው መጠጋት ያለብን። ብርሃን ወደ ሆነው አምላክ ነው መጠጋት ያለብን በብርሃን እየተመላለስ። ሰዎች ደጃችንን ሲያንኳኩ ገና ያልተዘጋጀን ከሆነ መጣሁ አንድ ደቂቃ መጣሁ እንላለን። እየተዘጋጀን ማለት ነው። ምክንያቱም በር ልንከፍት ማንችልበት ልንወጣ ማንችልበት ነገር ስላለም ማለት ነው። እና በብርሃን መመላለስ የሚለው እንደሱ ነው። መጣሁ ቆይ ምናምን ነገር እንዳንል ሁሉ ጊዜ ላይፍ ስታይላችን፣ ንግግራችን፣ ሐሳባችን፣ አድራጎታችን በብርሃን እየወጣበት እንደሚኖር ሰው። አንዳንድ መስሪያ ቤት ስትሄዱ በካሜራ እይታ ስር ናችሁ የሚል ማስታወቂያ ተለጥፎ ታገኛላችሁ። ማለት በቃ ብትጠነቀቅ ይሻላል። ወደ ሰው ኪስ መግባት አይቻልም፣ ሌላ ነገር መሞከር አይቻልም። በቃ የመጣህበትን ጉዳይ ፈጽመህ በሰላም ገብተህ በሰላም ውጣ። በምን እይታ ስር ነህ? በካሜራ እይታ ስር ነህ ነገር ነው የሚለው። እና ስለዚህ ይሄ ጥቅስ በሌላ ነገር በዘንድሮ ብናስቀምጠው እንደሱ ነው። እናንተ የብርሃን ልጆች ስለሆናችሁ በብርሃኑ እይታ ውስጥ ነው ያላችሁት። ሁለተኛ የምናደርገው ነገር በዚህ እግዚአብሔር ዘንድሮ በሰጠን ተስፋ ቃል ውስጥ ብርሃን ወጣልን ብለን ባለው በዚህ ቃል ውስጥ ለመኖር በፊቱ በጸሎት መሆን ይጠይቃል። ጀስት በፊቱ በጸሎት መቆም፣ በፊቱ መጸለይ ያለ። አንዳንድ ጊዜ አጭር ጸሎት ጸልየን ስንነሳ በጣም ካጠረባት አልሚ ተሽዳውን ፕሬየር አረጋችሁ ማለት ነው ትላለች። ተሽዳውን የሚሉት አላቸው አለ ለደቂቃ ተነስቶ የሚሉት በቃ እሱን አረጋችሁ ማለት ነው ትለናለች። ይሄ በዚህ ብርሃን ውስጥ ለመኖር በጸሎት በፊቱ መሆን መቆየት ይጠይቃል። መዝሙር ምዕራፍ 34 ቁጥር 5 ላይ አንድ ጥቅስ ታገኛላችሁ። መዝሙር 34 ቁጥር 5 ወደ እርሱ ቅረቡ። ወደ ማን? ወደ እግዚአብሔር ብርሃን ወደ ሆነው አምላክ ወደ እርሱ ቅረቡ። ከዛ ምን ይሆናል? ያበራላችኋል። he will shine on you። ባንተ ላይ ያበራል። በቆየህ ቁጥር በቃ ቃሉን እያሰብክ እያሰላሰልክ መንገዱን እየመረመርክ እየፈተሽክ ህይወታችንን እየፈተሽን የት ነው ያለሁት እያልን ለሱ ፈቃድ ለመሰጠት ለመገዛት ራሳችንን ለመስጠት እሱ ፊት በቆየን ቁጥር በጣም እየቆየን ስንሄድ ፊቱ ያበራላችኋል። ስለሚያበራልህ ፊትህ ደግሞ አያፍርም። መቼ ነው ፊትህ አያፍርም ማለት? በእግዚአብሔር ፊት ልመናህን እግዚአብሔር ይሰማሃል። ደግሞ ወጥተህም ደግሞ የማታፍርበት ፊት ይሆንልሃል። ሞገስ ተቀብለህ ትወጣለህ። ቅረቡ፣ ወደ እግዚአብሔር ቅረቡ፣ ወደ ብርሃን አባት ቅረቡ፣ ወደ ብርሃኑ ምንጭ እርሱ ራሱ ብርሃን ወደ ሆነው አምላክ ወደ እግዚአብሔር ቅረቡ። እኛ ብርሃን የወጣልን የዚህ ቤት ሰዎች እግዚአብሔር አምላክ ይርዳን በፊቱ እንድንቆይ። ጸሎት ፕሮግራም ሳይሆን ላይፍ ስታይላችን እንዲሆን ቤታችን፣ ስራ ቦታ፣ መንገድ ላይ፣ በቤተ ክርስቲያን የትም ቦታ በእግዚአብሔር ፊት መቆየት የምንወድበትን መንፈስ እግዚአብሔር ይስጠን። መዝሙር 5 ቁጥር 3 ላይ እንደውም ዘማሪው ሲናገር በማለዳ ድምፄን ትሰማለህ። ዋው! ከመንጋቱ በፊት ነቅቶ ፀሐይ ከመውጣቷ በፊት ነቅቶ የሱ ፀሐይ እንዲወጣለት የሱ ፀሐይ እንዲያበራለት በማለዳ ድምፄን ትሰማለህ። በማለዳ በፊትህ እቆማለሁ፣ እጠብቃለሁ። ይህንን ህይወት እግዚአብሔር ያብዛልን። በቃ ምድር ላይ ብቻ ሳይሆን ፀሐይ የሚወጣው በማለዳ በእግዚአብሔር ፊት ተንበርክከን ሳለ ፊቱ በእኛ ላይ ያበራል፣ ለእኛም ይወጣልናል፣ ብርሃን እናገኛለን። የእግዚአብሔር አምላካችን ስም ብሩክ ይሁን።
ሰዎች እዚህ ሀገር ታኒንግ የሚሉት ነገር አላቸው አይደለም? ነጭ የሆነ ቆዳቸውን ትንሽ ብራውን ለማድረግ ሄደው የሚደረጉት ነገር አላቸው። ታኒንግ ይባላል። እንደዛ አይነት ቦታዎች አሉ፣ ያደርጋሉ። ጤናማ አይመስለኝም፣ ግን ያደርጋሉ። ብዙ ቢዝነስ ነው እሱ። እና ይሄ ለዚህ ለሚያልፈው ነገር ነው። እውነትም አጥቁሯቸው ትንሽ ብራውን አድርጓቸው ይወጣሉ። ሃው ማች ሞር በእግዚአብሔር ፊት ዝም ብለን ብንቆይ፣ እያነበብን ብንቆይ፣ እየጸለይን ብንቆይ፣ እያሰብን ብንቆይ፣ እስኪናገረን ብንቆይ፣ መንፈሱን እየጠበቅን ብንቆይ፣ ጀስት በፊቱ ብንቆይ፣ ይሄ የጽድቅ ፀሐይ በእኛ ላይ ይወጣል፣ ይፈውሰናል፣ ፊታችን ያበራል። የእግዚአብሔር ስም ብሩክ ይሁን። ማነው እንደዛ የቆየ ሰው አውቃለሁ መጽሐፍ ቅዱስ ውስጥ፣ እናንተም ታውቃላችሁ። ዘፍጥረት ምዕራፍ 32 ላይ ያዕቆብ ይባላል። ምናልባት የሙሴን ታሪክ እናንሳው። ዘጸአት ምዕራፍ 34 ቁጥር 29 እስከ 30 የሙሴን ታሪክ እናንሳው። ሙሴ ሄዶ በእግዚአብሔር ፊት ቆየ ጽላቶቹን ለመቀበል። እዚህ ጋር ቃሉ እንደሚናገረው ማለት ነው። ሙሴ ሁለቱን የምስክር ጽላት በእጁ ይዞ ከሲና ተራራ በወረደ ጊዜ ከእግዚአብሔር ጋር ከመነጋገሩ የተነሳ ፊቱ እንደሚያበራ እሱ አላወቀም ነበር። አሮንና እስራኤላውያን ሁሉ ሙሴን ባዩት ጊዜ ፊቱ ያበራ ነበር፣ ወደ እርሱም ለመቅረብ ፈርተው ነበር ይላል። እንዴት ነው ፊቱ ያበራው? ደስ በእግዚአብሔር ፊት እየተነጋገረ ቆየ እና የነገሩ ውጤት ፊቱ እንዲያበራ አይደለም ወደ ተራራ የወጣው፣ ጽላቶቹን ለመቀበል የእግዚአብሔርን ቃል ትእዛዙን ለመቀበል ነው የወጣው። ግን ሰው ለካ ከእግዚአብሔር ጋር እየተነጋገረ ሲቆይ፣ ከእግዚአብሔር ጋር እየተቆያየረ ሲቆይ፣ ይሄ ብርሃን የሆነ እግዚአብሔር ሲያበራበት ሰውየው ራሱ ያበራል ማለት ነው። በጣም የተያያዙ ነገሮች ናቸው። በጸሎት በእግዚአብሔር ፊት የምንሆንበት ልምምዳችን፣ ህይወታችን፣ ተግባራችንና በዚህ ብርሃን ውስጥ የምንኖርበት ኑሮ በጣም የተያያዙ ናቸው ልላችሁ ፈልጌ ነው። ያዕቆብ የሚባል ሰውም እንደዚሁ በእግዚአብሔር ፊት ቆይቶ ነበር። ዘፍጥረት ምዕራፍ 32 ላይ ታገኙታላችሁ። ያዕቆብ ሌሎቹን ነገሮች አሻገረ። ንብረቱን፣ ቤተሰቡን ሁሉ አሻግሮ ከወንዝ ወዲያ እሱ ወዲህ በያዕቆብ ወንዝ ወዲህ ቀረ ለብቻው ከእግዚአብሔር ጋር ለመነጋገር። እነሱን አሻግሯቸው እሱ በቃ ሂዱ ብሏቸው ሳይጨልም አሻገራቸው። እሱ ሌሊቱን አዳር ጸሎት ይመስላል በቃ ቆየ፣ ከወንዝ ወዲህ ቆየ። ቁጥር 26-28 እንደዚህ ይላል። በቃ ሌሊት ላይ አንድ የሚታገለው መልአክ መጣ። መልአክ ይሁን ሰው ይሁን እግዚአብሔር በዛ ፎርም ይምጣ ብቻ የሚታገለው መጣ። እንደ ሰው ትግል ውስጥ ገቡ። ሌሊቱን በሙሉ ነው። ተሽዳውን ፕሬየር አልነበረም። ሌሊቱን በሙሉ ነበር ሲታገል ቆየውና መጨረሻ ላይ እንዲህ አለው። ይታገል የነበረው መልአክ እንዲህም አለው፣ ሊነጋ አቀላልቷልና ልቀቀኝ። ታጋዩ ነው እንደሱ የሚለው። ሊነጋ አቀላልቷልና ልቀቀኝ ሲለው ያዕቆብ፣ እሱም ደግሞ ያዕቆብ በተራው ምን አለ? ካልባረከኝ አልለቅህም። አጥብቆ ይዟል፣ ቆይቷል በጣም አልለቅህም አለው። እንዲህም አለው፣ ስምህ ማን ነው ብሎ ጠየቀው። እርሱም ያዕቆብ ነኝ አለ። አልለቀቀውም፣ እንደያዘው ነው። እንዲህም አለው፣ ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል። ከእግዚአብሔር ጋር ከሰውም ጋር ታግላ አሸንፈሃል። ዋው! አያችሁ፣ በእግዚአብሔር ፊት ስንቆይ፣ ከጌታ ጋር ስንቆይ የግዴታው መንገድ መጥቶብን ለማለት ሳይሆን ኖርማል ላይፋችን ሆኖ በቃ ጸሎት ኖርማል ላይፋችን ሆኖ ወደ ብርሃን አምላክ መምጣት ልብሳችን ስለሚናፍቅ ማለዳ ትዝ የሚለን እሱ ሆኖልን፣ ሌሊት ትዝ የሚለን እሱ ሆኖልን፣ እግራችን ለጸሎት የሚገሰግስ ሆኖ ልባችን ለጸሎት የሚገሰግስ ሆኖልን እንዲህ ስንቆይ፣ በፊቱ ስንቆይ ከሰውም ከእግዚአብሔር ጋር ታግለሃል ይሆንልናል። ሊነጋ አቀላልቷል አለው። now it is breaking the day። ያያችሁ እግዚአብሔር ብርሃን አወጣልን። ሊነጋ ነው፣ ዶን ሆኖልናል፣ ብርሃኑ መጥቷል ብለን በህይወታችን ምናምን ከሆነ አንዱ ማድረግ ያለብን ነገር እስኪነጋ ድረስ በእግዚአብሔር ፊት መሆን ነው። ብርሃኑ እስኪወጣ በእግዚአብሔር ፊት መሆን ነው። ስንጸልይ ብርሃኑ በእኛ ላይ ብቻ ሳይሆን፣ አሁን አንድ ምዕራፍ ወደፊት ሊሄድላችሁ ነው። ስንጸልይ ብርሃኑ እኔ እዚህ ልክ ያዕቆብ በእሱ ላይ እንደመጣው ብቻ ሳይሆን አንዳንድ ጊዜ በጸሎት ስንታገል እዚያ ብርሃኑ ያበራል። በታሰረው ላይ፣ እዚያ በኮበለለው ላይ፣ እዚያ በወደቀው ላይ፣ ማዶ በተያያዘው ላይ ማብራት ይችላል ብርሃኑ። ከኛ ጋር ብቻ ሊሚትድ ሆኖ የተያዘ ነገር አይደለም። ይሄንን በምን አውቃለሁ? ሐዋርያት ሥራ ምዕራፍ 12
ሐዋርያት ሥራ ምዕራፍ 12 ቁጥር 6-7 ድረስ ጴጥሮስ ታስሮ ነበር ይላል የእግዚአብሔር ቃል ሲናገር። ጴጥሮስ ታስሮ ነበር። በቤተ ክርስቲያን ግን ጥብቅ ጸሎት ይደረግ ነበር። ያሉ ጥብቅ ጸሎት ያደርጉ ነበር። ጥብቅ ይለዋል መጽሐፍ ቅዱስ። ጥብቅ ጸሎት ያዕቆብ ስለተሰዋ፣ ያዕቆብ ስለተገደለ፣ ይሄም ደግሞ ሌላ ሰማዕት ሆኖ እንዳይሄድባቸው ጴጥሮስ ይተርፍ ዘንድ ጥብቅ ጸሎት በቤተ ክርስቲያን ያደርጋሉ። እየጸለዩ ብርሃኑ የበራው እነሱ ጋር አይደለም። እየጸለዩ ብርሃኑ የበራው እስር ቤት ውስጥ ነው። ይኸው እንደዚህ ይላል። ሄሮድስም ጴጥሮስን ሕዝቡ ፊት ሊያቀርበው ሊያስወስንበት አስቦ ሳለ ጴጥሮስ በዚያው ሌሊት በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። የወህኒ ቤት ጠባቂዎችም እስር ቤቱን በር ላይ ቆመው ነበር። የጌታ መልአክም ድንገት ታየ፣ በክፍሉም ውስጥ ብርሃን በራ። መልአኩም የጴጥሮስን ጎን መታ አድርጎ ቀሰቀሰውና ቶሎ ተነሳ አለው። በዚያን ጊዜ ሰንሰለቶቹ ከእጁ ወደቀ። ወንድሞቼ እህቶቼ፣ እኛ እዚህ ሆነን በእግዚአብሔር ፊት በጸሎት ብንቆይ፣ ጀስት በጸሎት ብንቆይ፣ በእግዚአብሔር ፊት ህይወታችን ቆሞ ቢታይ፣ ማለዳ ቢታይ፣ ማታ ቢታይ፣ ሌሊት ቢታይ፣ በጉባኤ ቢታይ፣ በእግዚአብሔር ፊት በጸሎት ስንቆም ወጣልን ያልነው ብርሃን፣ ተገኘልን ያልነው ፀሐይ እዚያ ያበራልናል። በታሰረው ልጃችን ላይ፣ ምርኮኛ ሆኖ በሄደው ወንድማችን ላይ፣ ሩቅ ነው በጨለማ ነው ብለን በምንለው ሁኔታ ውስጥ፣ የተዘጋ ቤት ውስጥ ነው ጉዳይ በምንለው ነገር ላይ የጌታ መልአክ ያበራዋል። ጸሎትና ከላይ የሚመጣው ብርሃን በጣም የተያያዙ ነገሮች ናቸው። ሶስተኛ የምናደርገውን ደግሞ ላካፍላችሁ። ቃሉን በልብ መሰወር ነው። ይሄ በዚህ ብርሃን ውስጥ ለመኖር ከፈለግን፣ በዚህ ብርሃን ውስጥ ለመቆየት ከፈለግን፣ የዚህ ብርሃን ወጉ፣ ልማዱ፣ አሰራሩ፣ መንገዱ ከእግዚአብሔር ቃል ጋር በጣም የተያያዘ ነው። ቃሉን ችላ ብለን፣ ቃሉን ሁለተኛ ሶስተኛ ነገር አድርገን በብርሃን ውስጥ መኖር አንችልም። ለምን? መዝሙር 119 ቁጥር 105 እንዲላል ሁላችንም የምናውቀው ጥቅስ ነው። ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። ትእዛዝህ፣ ቃልህ፣ ይህ ቃልህ ለእግሬ ብርሃን ነው። በዚህ ብርሃን ውስጥ ለመኖር መንገዳችንን ለመሄድ ከባድ ዳገት ገጥሞን ቢሆን፣ ወይም ቁልቁለት ገጥሞን ቢሆን፣ ወይም ለምለም ሜዳ ገጥሞን ቢሆን እግሮቻችን መንቀሳቀስ የሚችሉበት ብርሃን ያለው እዚህ ጋር መጽሐፉ ጋር ነው። ሕግህ ለእግሬ መብራት ነው ለመንገዴም ብርሃን ነው ብሎ ይናገራል። ጠቢቡ ምሳሌ ምዕራፍ 6 ቁጥር 23 ላይ እንደዚህ ይላል፣ እነዚህ ትእዛዞችህ፣ እነዚህ ትምህርትህ፣ እነዚህ ሕግህ መብራት ናቸው፣ ይህችም ትምህርት ብርሃን ናት፣ የተግሳጽ እርምትም የህይወት መንገድ ናት። በዚህ ቃል እግዚአብሔር በእውነት ይናገራል። ይሄ ቃል አንቺ ሰነፍ ቢልሽ ይሻልሻል ሰነፎች ከሚያሞግሱሽ። በዚህ ቃል ብትገሰጽ ይሻልሃል። እግዚአብሔር ህዝቡን ሰርቃችሁኛል ይላቸዋል እኮ አይደል? ሚልኪያስ ላይ ሰርቃችሁኛል ይላቸዋል። ይሄ ቃል ሌቦች ቢለኝ ይሻለኛል ሌሎች ከሚያሞግሱ። በዚህ ቃል ያለ ዘለፋ ነው የህይወት መንገድ። በዚህ ቃል ውስጥ ያለ ትምህርት ነው ብርሃን። ይሄ ህጉ የክርስቶስ ትምህርት በልቡ ያለው በጨለማ አይመላለስም። ለእግሩ ብርሃን አለው፣ ለህይወቱ ብርሃን አለው። ወገኖች ሆይ ይህ ቃል ከጴጥሮስ ጋር ይስማማል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ የሚስማማ ቃል ታገኛላችሁ። እንግዲያስ ትንቢታዊ ቃል ይበልጥ ተረጋግጦልናል፣ የትንቢት ቃል ጸንቶልናል፣ የጸና የትንቢት ቃል አግኝተናል። ምኑ? ሌሊቱ እስኪነጋና የንጋት ኮከብ በልባችሁ እስኪበራ ድረስ በጨለማ ስፍራ ለሚበራ መብራት ጥንቃቄ እንደሚደረግ እናንተም ለዚህ ቃል ብትጠነቀቁ መልካም ታደርጋላችሁ። ምን ማለቱ ነው? የእግዚአብሔር ቃል ተሰጥቷችኋል። ይሄ ብርሃን በልባችሁ እስኪበራ ድረስ እየደመቀ እስኪወጣ ድረስ አካሄዳችሁ እንዲሰምርላችሁ፣ ነገራችሁ እንዲከናወንላችሁ፣ በእግዚአብሔር ፊት መልካም ፍጻሜ አግኝታችሁ እስክትጨርሱ ድረስ ይሄ ብርሃን እየደመቀ እንዲሄድላችሁ ይህንን አድርጉ። ምን አድርጉ? እነዚህ እሳት አምጪ ትላለች እናት ልጇን። ከየት? ከጎረቤት በሆነ እንጨት ብርሃን ይሰጣታል። ያችን ብርሃን ይዛ ስትመጣ መንገድ ላይ የሮጠች ነው የሚመጣው። ኖ ስለሚጠፋና መመላለስ የቀኑ ሙሉ ህይወቷ ስለሚሆንባት ለተገኘው ትንሽ ብርሃን ተከላክላ ቀስ ብላ እየጠበቀችው ሄዳ ነው የምታቀጣጥለው።
ቃሉን እየተጠነቀቃችሁ ለቃሉ ጥንቃቄ እያደረጋችሁ ምንድነው ይሄ ቃል የሚለው? ምንድነው ትርጉሙ የሚለው? ልፈጽመው የሚገባ ነገር ምን አለ? በዚህ ውስጥ የሚያበረታታኝ ነገር ምን አለ? ምንድነው እግዚአብሔር ለኔ በዚህ ቃል ውስጥ የሚናገረኝ ብላችሁ እየተጠነቀቃችሁ መያዛችሁ መልካም ነው። ለምን? በዚህ ብርሃን ውስጥ መኖር የምንችለው ለዚህ ቃል ባለን ዝምድና ነው። ይሄ ቃል ሁለተኛ፣ ሶስተኛ፣ አራተኛ ነገር ይሄ ቃል ትዝ ባለኝ ጊዜ የማደርገው ነገር ወይም ሴትዮዋ እንዳለችው መጽሐፍ ቅዱስ አንብያለሽ ወይ? ሴትዮዋ በእንግሊዘኛ ነው ያለችው። ስለዚህ አበሻ የሆነች አይመስለኝም። መጽሐፍ ቅዱስ አንብያለሽ ወይ ብሏት ፓስተር ምን ይሰራል አለች። ማለት እሱ አንብቦ እንዲነግራት ስለምታስብ ማለት ነው። ኖ ይሄ የእያንዳንዳችን ነፍስ ጥሪ ነው። በዚህ ብርሃን ውስጥ መኖር ከፈለኩኝ በዚህ ብርሃን ውስጥ ይሄንን ቃል እየተጠነቀቅኩለት ዝምድናዬ ከቃሉ ጋር እያጠበቅኩለት ነው የምሄደው። መዝሙር 119 ደግሞ ሌላ ጥቅስ እናገኛለን። ቁጥር 130 የቃል ፍቺ ያበራል። የቃል ፍቺ ይሄ መጽሐፍ በራሱ አይደለም የሚያበራው። እዚህ መጽሐፍ ውስጥ ያለው ነገር ግን ሲገለጥ ሲፈታ ብለን አይናችን እንድንከፍት አንድ ነገር እንድንረዳ የበለጠ ደስ እንዲለን ያደርገናል። ብዙ ነግደው ካገኙ ሰዎች ይልቅ ብዙ ተሳክቶላቸው እሰይ ከሚባሉ ይልቅ ብዙ አግኝተው አትርፈው ወይ እንደሷ ከሚባልላት ይልቅ የኔ ደስታ ብዙ የሚሆነው በዚህ ቃል ፍቺ ነው። ፍቺ የቃል ፍቺ ያበራል። በጨለማ እንድኖር አያደርገኝም። የቃል ፍቺ ሕፃናትን ልምምድ የላቸውም ኢንኤክስፒሪየንስ የሚባሉ በህብረተሰቡ የሚናቁ ሕፃናት የቃል ፍቺ ሲያገኙ አስተዋይ ያደርጋቸዋል። እግዚአብሔር በዚህ ባርካችሁ። እሁድ ወደ ቤተክርስቲያን ብትመጡ፣ አርብ ማታ ብትመጡ፣ ሮብ በጸሎት ብትመጡ፣ በቤታችሁ ብትከፍቱት ይሄን መጽሐፍ በቤተ መጽሐፍ ቅዱስ ጥናት ህብረት ውስጥ ቸርች አላት እዛ ውስጥ ብትከፍቱት ይሄ ቃል ያብራላችሁ። ይሄ መጽሐፍ አይከደንባችሁ። እጆቻችሁን ዘርጉ እንጸልይ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እኛ አደራ የተሰጠነው ለዚህ የጸጋ ቃል ነው። ይዞን ያለው ይሄ የጸጋ ቃል ነው። እኛም በዚህ በክፉ ዓለም ውስጥ ጌታዊ ተስፋ አድርገን የያዝነው ይህንን ቃል ነው። አቤቱ ጸልያለሁ እነዛ በኤማውስ መንገድ ላይ የሄዱትን መንገደኞች መጽሐፍትን ያስተውሉ ዘንድ አእምሮአቸውን እንደከፈትህ እግዚአብሔር አእምሮአችን እንዲባረክ የውስጥ አይናችን እንዲያይ በኢየሱስ ስም ጸልያለሁ። በዚህ ቃል ውስጥ ያለውን ታምር ኢየሱስን ማየት እንድንችል፣ በዚህ ቃል ውስጥ ያለውን የጊዜውን የእግዚአብሔር መልእክት ማስተዋል እንድንችል፣ ዳንኤል መጽሐፍ አንብቦ በመጽሐፍ እንዳስተዋለ እኛም በመጽሐፍ እናስተውል ዘንድ የቃል ፍቺ እንዲያበራ በኢየሱስ ስም ጸልያለሁ። ለእያንዳንዳችን ለልጆቻችንም የቃል ፍቺ ያብራ። እግዚአብሔር እንዲህ ይለኛል የምንልበትን ነገር የምንጨብጥበት የምንደርስበት የቃል ፍቺ እንዲሆን በኢየሱስ ስም ጸልያለሁ። የቃል ፍቺ ያበራል የተባለው ቃል ለሁላችን ገንዘብ ሆኖ ይሰጠን እግዚአብሔር ሆይ፣ ርስት ሆኖ ይሰጠን እግዚአብሔር ሆይ። ይህ ቃል በእኛ ላይ ያብራ፣ የቃል ፍቺ ያብራልን እግዚአብሔር ሆይ። እባክህ ይሄ መጽሐፍ በማንም ላይ አይዘጋ። መጽሐፉን ለማንበብ ሲከፍት ማንም በቤት ውስጥ እግዚአብሔር ስላሉት ስለ እያንዳንዳችን ጸልያለሁ። መጽሐፍቱን ለማንበብ ስንከፍት መልሶ እኛን የሚያየን እንዳይሆን፣ እኛም የምናየው የሚደክመን እንዳይሆን፣ በእንቅልፍ የምንወድቅበት እንዳይሆን በኢየሱስ ስም ጸልያለሁ። በዚህ ቃል ውስጥ ያለው ብርሃን ክርስቶስ እንዲያበራ እጸልያለሁ። ክርስቶስ በዚህ ቃል ውስጥ እንዲያበራ በኢየሱስ ስም ጸልያለሁ። በቃል ነፍሳችንን መልስ፣ በቃል ብርሃን አረማመዳችንን አቅና፣ በቃል ብርሃን እግዚአብሔር ጥበብን በልባችን ውስጥ አኑርልን። ጌታ ይባርካችሁ። ወደ አራተኛው እንሄዳለን። አራተኛው ማድረግ ያለብን ነገር በመልካም ስራ ስለ ብርሃኑ መመስከር ነው። በዚህ ብርሃን ውስጥ ለመኖር ማድረግ የሚኖርብን ሌላው ጉዳይ በበጎ ስራ በበጎ ተግባር ለዓለም ማብራት ይኖርብናል። ያ በብርሃን ውስጥ እንድንኖር ያደርገናል፣ በብርሃን ውስጥ እንድንመላለስ ያደርገናል። ማቴዎስ ምዕራፍ 5 ቁጥር 14 እስከ 16 ያለው ቃል ይሄንን በደንብ ያብራራዋል። እናንተ የዓለም ብርሃን ናችሁ። ይሄ በጣም የሚገርም ነገር። እናንተ እውነተኛ የዓለም ብርሃን እኔ ነኝ ብሎ ጌታ ተናግሯል። እሱ ነው ብርሃን፣ እሱ ነው ሶርሱ፣ ምንጩ እሱ ነው። አሁን መልሶ ግን ጌታ ራሱ እናንተ ለዓለም ብርሃን ናችሁ ይለናል። ማለት እኛ የምር ብርሃን አይደለንም፣ ግን ይሄ እውነተኛውን ብርሃን እሱ በእኛ ላይ ሲያበራ እኛ ደግሞ በዚህ ብርሃን ውስጥ እንደሚገባ ስንኖር ለዓለም የምናስተላልፈው መልእክት አለን፣ የምንናገረው የምንገልጸው ነገር አለን። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤትም ላሉት ሁሉ ያበራል።
እናንተ የዓለም ብርሃን ስለሆናችሁ ከመቅረዝ በታች መቀመጥ አትችሉም። ከጠረጴዛ በታች መቀመጥ አትችሉም። መሰወር አትችሉም። በተራራ ላይ እንዳለች እግዚአብሔር በተራራ ላይ እንዳለች ከተማ ገልጧችኋል፣ ትታያላችሁ። መልካሙን ስራችሁን አይተው፣ ይሄ ነው መመሪያው። መልካሙን ስራችሁን አይተው በሰማያት ያለው አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ያ መልካሙ ስራ የሆነው ብርሃናችሁ ይብራ የተባለው ብርሃናችን መልካሙ ስራ መሆኑ ነው። መልካም ስራ፣ በጎ ስራ ስታደርጉ በሰዎች ዘንድ ብርሃናችሁ ይበራል። ያን ጊዜ አባታችሁ ይከብራል። እሺ፣ የምንኖርበት ዓላማ ብርሃኑ በእኛ ላይ የሚያበራበት ምክንያት ይሄ ነው። ለሌሎች እንድናበራ ነው። እኛ ራሳችን ብርሃን አይደለንም። ልክ እንደ ጨረቃ ማለት ነው። ጨረቃ እኮ የራሷ ብርሃን የላትም። ጨረቃ ከፀሐይ ተቀብላ ነው የምታስተላልፈው እንደ ጥሩ መስታወት። እና ጨረቃ ወጣች ብለን የምናየው ሌሊት በጨረቃ ብርሃን የምንመላለሰው የራሷ ሶርስ ኖሯት አይደለም። እሷ ከፀሐይ የተቀበለችውን ከፀሐይ የምታገኘውን ነው መልሳ ለኛ የምታስተላልፈው። ይሄ ባይሆን ኖሮ ጨረቃን አናያትም ነበር። እንደ ብርሃን በርቶባት ባይሆን ኖሮ አናያትም ነበር። እንደ አንድ ኦብጀክት የምናያትና ለኛ የምናሳየውን ነገር እንደ መስታወት የምታብለጨልጭልን ሌላ ብርሃን በላዋ ላይ ስላበራ ነው። ሕይወታችንን እግዚአብሔር እንዲህ ይባርከው። ይሄ የወጣልን ብርሃን ክርስቶስ፣ የኛ ፀሐይ ክርስቶስ ከላይ የመጣልን ብርሃን በእኛ ላይ ሲያበራ እኛ እንደ ብርሃን ልጆች ተመላልሰን በጎውን ነገር መልካሙን ነገር ስናደርግ ያን ጊዜ ዓለም ብርሃኑን ያያል። ግን እንዴት ነው ከኛ ከእንደ ፀሐይ የተቀበልነው ብርሃን መልሰን ለዓለም የምናበራው? በጎውን ነገር አድርጉ ሲለን ምን ማለቱ ነው ብለን ከወሰድን ጀስት አንድ ምዕራፍ በቤታችሁ እንድታነቡ ተውላችኋለሁ። ኢሳይያስ ምዕራፍ 58 ኢሳይያስ ምዕራፍ 58 ህዝቡ ይጾማሉ። በጣም ነው የሚጾሙት። ረዣዥም ነው የሚጾሙት። ሲጾሙ ሰውነታቸውን እየጎዱ እያጎሳቆሉ ነው። አንገታቸውን አቀርቅረው ነው የሚሄዱት። ብዙ አመድ ትቢያ በላቸው ላይ የነሰነሱ ነው የሚጾሙት። እና ምንም ሁኔታቸው ሳይለወጥ ሲቀር እግዚአብሔርን አንተ ፌር አይደለህም፣ ጾምን አትሰማንም፣ ለምን አታደምጠንም፣ አትመልስልንም፣ ፌር አይደለህም ብለው መናገር ሲጀምሩ እግዚአብሔር በነብዩ አፍ እንዲህ ተናገራቸው። ኢሳይያስ ምዕራፍ 58 ቁጥር 6-8 እንግዲህ እኔ የመረጥኩት ጾም፣ እንደዚህ አይነት ጾም ነው እንዴ? እኔ የመረጥኩት ጾም፣ እኔ የመረጥኩት ጾም ይልና የጭቆናን ሰንሰለት እንድትበጥሱ፣ የቀንበርን ገመድ እንድትፈቱ፣ የተጨቆኑትን ነፃ እንድታወጡ፣ ቀንበር እንድትሰብሩ አይደለምን? ይሄ እኔ የምቀበለው ጾም እንደዚህ አይነት ጾም ነው። ምግብህን ለተራበ እንድታካፍለው፣ ተንከራታችሁን ድሃ ወደ ቤት እንድታስገባው፣ እንድትሰድበው ሳይሆን የተራቆተውን ስታይ እንድታለብሰው፣ የሥጋ ዘመድህን ከአንተ ፈልጎ የሚመጣውን ወንድምህን ፊት እንዳትነሳው አይደለም እኔ የምፈልገው ጾም። ይህ ከሆነ ይላል፣ አሁን ከዚህ በኋላ ያለውን አዩት። ይሄ ከሆነ እንደዚህ ከሆነ የምትጾመው ብርሃንህ እንደ ንጋት ጮራ ይፈነጥቃል፣ ፈውስህ ፈጥኖ ይደርሳል፣ ጽድቅህ ቀድሞ ይሄዳል፣ የእግዚአብሔር ክብር ደጀን ይሆንልሃል። እስቲ ዝለሉ ደግሞ ቁጥር 9 እና 11 ደግሞ ዝለሉ። እንዲህ ይላል፣ የጭቆና ቀንበር የክፋትን ንግግር ጣት መቀሰርን ካንተ ብታረቅ፣ ለተራበው ብትራራለት፣ የተገፉትን እንዲጠግቡ ብታደርግ ምን ይሆናል? ብርሃንህ በጨለማ ያበራል፣ ሌሊትህ እንደ ቀትር ፀሐይ ይሆናል። እግዚአብሔር ሁል ጊዜ ይመራሃል። እግዚአብሔር ይርዳን። እና በዚህ ብርሃን ውስጥ መኖር ከፈለግን በወጣልን በእግዚአብሔር ብርሃን ዓመቱን ሙሉ ከዓመቱ መጀመሪያ እስከ ዓመቱ መጨረሻ በወጣልን በእግዚአብሔር ብርሃን ውስጥ ለመኖር አንዱ ፕሪንሲፕል፣ አንዱ ፕራክቲስ ልናደርግ የሚገባን ነገር በጎ ነገር ለሰው ማድረግ፣ ለሌሎች ጥቅም መኖር፣ የሌሎችን ጥቅም ማሰብ፣ ለሌሎች ጥቅም የሚሆነውን ነገር ማስቀደም። ይልቁንም ደግሞ በጣም የተጎዱ የተቸገሩ የተጨነቁ በአጠገባችን ያለው ይሆናል። እንደዚህ አይነቶችን ስራዎች በእግዚአብሔር ፊት ማድረግ ስትጀምር ብርሃንህ በጨለማ ያበራል፣ ሌሊትህ እንደ ቀትር ፀሐይ ይሆናል። ማለት እንደዚህ ያደረጋችሁ የሆነ ጨለማ ቢከባችሁ፣ የሆነ ሌሊት ቢመጣባችሁ ማብራት ብቻ ሳይሆን ቀትር እስከሚሆን ድረስ ብርሃን እያሸነፈ እንደሚወጣ እያሸነፈ የሚወጣ ብርሃን ከእናንተ ጋር ይሆናል ነው የሚለን። ብርሃንህ እንደ ንጋት ጮራ ይፈነጥቃል ብሎ የሚናገረው። ወንድሞች እናቶች፣ እግዚአብሔር የታመነ አምላክ ነው። የታመነ አምላክ ነው። ስሙ ይባረክ። ከፊልጵስዩስ ምዕራፍ 2 ላንብበው። ፊልጵስዩስ የቅርብ ጊዜ ትዝታችን ስለሆነ ፊልጵስዩስ ምዕራፍ 2 ቁጥር 14-16 በመጥፎና በጠማማ ትውልድ መካከል ያለ ነቀፋ
የዋሆች ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። ዱዚስ እነዚህን ነገሮች አድርጉ። ሳታንጎራጉሩ ክፉ ሳታስቡ እነዚህን በጎ ነገሮች አድርጉ። በእነርሱ መካከል ማለት ጠማማ ትውልድ ባላቸው በእነሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። እግዚአብሔር ይርዳን። ብዙ ጊዜ በበጎ ስራ ነገር ደካሞች እንደሆነን ነው የሚነገረው። ብዙ ነገርኛ መዳናችንን ብዙ ነገራችንን ከጸጋ ጋር ስለምናያይዘው በጸጋ እንደዳንን እውነት ነው። በጸጋ እንደምንኖር እውነት ነው። በጸጋ እንደምንጨርስ እውነት ነው። እነዚህ ነገሮች አጉልተን ከመናገራችን የተነሳ በዚህ ምድር ሳለን በእንግድነት ዘመናችን እግዚአብሔር የሚራራላቸው ሰዎች፣ ክርስቶስ ነፍሱን የሰጠላቸው ሰዎች፣ የተቸገሩ ባጠገባችን ያሉትን ሰዎች ችላ እንድንል ልብ እንዳናደርግ መቸገር መሰቀቃቸውን ልብ እንዳናደርግ የሆነ ነገር አጥልቶብናል። በቃ ከዚህኛው ትምህርት የተነሳ ሚዛን ላይ ማምጣት አለብን። እውነት ነው። ይሄም አንድ እውነት ነው። በጸጋ ነው የዳነው። ስራ በስራ ምክንያት በስራችን አይደለም። ይሄው ነው። ይሄ እውነቱ ይሄ ነው። ግን ደግሞ ይሄም እውነት አለ። የዳኑ ሰዎች፣ የጸደቁ ሰዎች፣ ጸጋ የተሰጣቸው ሰዎች የሚሰሩት መልካም በጎ ስራ ለሌላው ሰው የሚጠቅም ነገር ደግሞ አለ። አምስተኛውና የመጨረሻዬ በዚህ ብርሃን ውስጥ እንድንኖር የሚያስፈልገን ነገር የመጨረሻው ነጥብ ይሄ ነው። ከዛ በኋላ እንጸልያለን። ምንድን ነው ያልነው? በብርሃን እንመላለስ፣ በፊቱ በጸሎት እንሁን፣ ቃሉን በልባችን እንሰውር፣ በመልካም ስራ ስለ ብርሃኑ እንመስክር። ይሄ የመጨረሻው ደግሞ ለጌታ ቀን ተዘጋጅተን መኖር። በብርሃን ውስጥ እንድንኖር የሚያስፈልጉን ነገሮችን ያነሳ ነው። ሮሜ ምዕራፍ 13 እናንብብና ይሄንን አብራራለሁ። ሮሜ ምዕራፍ 13 ከቁጥር 11 እስከ 14 ድረስ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ይሄ ዘመን የምናንቀላፋበት ሳይሆን የምንነቃበት ዘመን እንደሆነ እወቁ። ከዳናችሁበት ጌታን ከተቀበላችሁበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና። እንግዲህ አሁን ይሄኛው መዳን ምን ማለት ነው? ጌታን ስንቀበል ድነናል። ይሄ ፖዚሽናሊ በክርስቶስ ያገኘነው መዳን ነው። ግን ደግሞ ሁለንተናችን የሚከብርበት እግዚአብሔር የወደደውን ጽድቅ ሙሉ ለሙሉ የሚገልጥበት ክርስቶስ የሚመጣበት የደህንነት ቀን አለን። ያቺ ቀን ጌታን ከተቀበልንበት ጊዜ ይልቅ አሁን ቀርቧል ነው የሚለው። ያንዳንዱን ቀን በቆጠርን ቁጥር ወደዚህኛው እግዚአብሔር ወዳዘጋጀው ሙሉ ለሙሉ ወደምንከብርበት አስደናቂ ቀን እየቀረብን ነው የምንሄደው። ስለዚህ ከእንቅልፍ የምትነሱበት ሰዓት አሁን ነው ይልና ቀርቧልና ካልባላ ሌሊቱ አልፏል፣ ቀኑ ቀርቧል። እንግዲህ የጨለማን ስራ አውጥተን የብርሃንን ጋሻ እንልበስ። በቀን እንደምንሆን በአግባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታ ኢየሱስ ክርስቶስን ልበሱት። ምኞቱንም እንዲፈጽም ለስጋ አታስቡ። ምንድን ነው የሚለው? ነቅቷል፣ ጌታ በደጅ ነው፣ ሌሊቱ አልፏል፣ ቀኑ በጣም ቀርቧል። ፕሊዝ ዌክ አፕ፣ ንቁ። ምክንያቱም ቀኑ መጥቷል። እና ምንድን ነው የሚለው? ልብሳችሁን ቀይሩ። የሌሊቱን ልብስ ቀይሩት። ይሄ የማታ ልብስ የሚባል ነገር አለ አይደለም? ሰዎች ሌሊት ልብስ፣ የሌሊቱን ልብሳችሁን አሁን ቀይሩ። ምክንያቱም ሌሊቱ አልፏል፣ አሁን ቀን ሆኗል። ስለዚህ ቀኑ ስለመጣ የቀን ልብስ ልበሱ። ማን ነው ከኛ መካከል በሌሊት ልብስ ወደ ቢሮ የሚሄድ? በሌሊት ልብስ የቀን ስራ ሊሰራ የሚወጣ ከሰው ጋር የሚገናኝ ማን አለ? እንደዚህ የሚያደርጉ ማቃቸው ልጆቻችን ነው። ፒጄ ዴይ የሚባል አላቸው። ልክ ነኝ? አላቸው። በሴሚስተር ውስጥ የተወሰነ ቀን ፒጄ ዴይ ይባላል። ልጆቻችንን በሙሉ በሌሊት ልብስ በቀን እንወስዳቸዋለን። እና ምንም አይቀፈንም፣ ምንም አንሳቀቅም። ምክንያቱም ያ ሁላችን የተግባባንበት ቋንቋ ነው። በሌሊት ልብስ የቀን ስራ እንዲሰሩ እናወጣቸዋለን። ጳውሎስ የሚለው ኖ ለእናንተ ግን ይሄ የተገባ አይደለም። የሌሊቱ ልብስ አውልቁት። በማናቸው ጊዜ ጌታ እንደሚመጣ አታውቁም። ቀኑ ግን በጣም ቀርቧል። መዳናችን ግን ቀርቧል። ሌሊቱ እንዲያውም ሌሊቱ ሄዷል። አሁን ዶን መጥቷል። ብሬኪንግ ኦፍ ዘ ዴይ መጥቷል። በጣም ቀኑ ስለደረሰ አሁን የሚያዋጣው አሁን የሚሻለው በብርሃን እንደወጣለት ሰው የምትኖሩት ተዘጋጅታችሁ ስትኖሩ ነው። ሚኒንግ የቀን ልብስ ስትለብሱ። የቀን ልብስና የማታ ልብሱ እዚህ ጋር በጣም ግልጽ ይመስለኛል። ደግመን አንዴ እናንብበው።
ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ሌሊቱ አልፏል፣ ቀኑ ቀርቧል። እንግዲህ የጨለማን ስራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደሚሆን በአግባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት። እሱ የቀን ልብስ ነው። ምኞቱን እንዲፈጽም ለስጋ አታስቡ። ዋው! እነዚህ በኖህ ዘመን የነበሩ ሰዎች እስከ መጨረሻው ደቂቃ ጌታ እንደተናገረው ይበሉ፣ ይጠጡ፣ ይሰክሩ፣ ያገቡ፣ ይጋቡ፣ ኤቭሪ ቢዝነስ አዝ ዩዥዋል ሁሉን ነገር አቅልጠውት ነበር የሚኖሩት። ኖህ መካከላቸው ቆሞ መርከብ ሰርቶ እረ ዓለም ሊጠፋ ነው፣ በእግዚአብሔር ፍርድ መጥቷል፣ ጽዋችሁ ሞልቷል እያለ ንስሐ እንዲገቡ፣ እንዲመለሱ፣ እንዲዘጋጁ ለሚመጣው ነገር እንዲዘጋጁ ቢነግራቸው እነሱ ይበሉ፣ ይጠጡ፣ ያገቡ፣ ይጋቡ ነበር። ምንም እንደሚመጣ አይመስላቸውም ነበር። ለምን እንደሚመስላቸው ከዚህ በፊት ዓለምን ሁሉ የሚያጠፋ ውሃ አይተው አያውቁ እና የእሱ ቲዮሪ ዝም ብሎ ሰው ሲቃዥ የሚያመጣው ነገር ነው የሚመስለው። ለአእምሯቸው አይሄድላቸው እና እምቢ አሉ። ሁሉን ነገር አድርጎ ድንገት መጣ። ከምድር መሰረት የነበረው ነገር ተከፍቶ ውሃው ወደ ላይ ሲወጣ፣ የሰማይ ቀላይ ተከፍቶ ውሃው ወደ ታች ሲመጣ፣ እነሱ የቀለዱበት ያፌዙበት ያ ፍርድ እውነት ሆኖ መጣ። መርከቢቷ የታዘዙትን ሰዎች ይዛ ተንሳፈፈች። በአራራት ተራራ ላይ እስክትገኝ ድረስ ከፍ እያለች ወጣች፣ ሄደች። ጸሐፊው የሚለው እንደሱ ነው። በብርሃን ውስጥ ለመኖር ከፈለጋችሁ ተዘጋጅታችሁ ኑሩ። ቀኑ እንደቀረበ አውቃችሁ። አንድ ጥቅስ እስቲ እንጨምር። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 5-9። አንደኛ ተሰሎንቄ ምዕራፍ 5:5-9 እንደዚህ ይላል። ሁላችሁ ለተሰሎንቄ ቤተክርስቲያን ነው ደብዳቤ የተጻፈው። ሁላችሁ የማን ልጆች ናችሁ? የብርሃን ልጆች ናችሁ። ደግሞስ የቀን ልጆች ናችሁ። እናንተ የብርሃን ልጆች ናችሁ፣ የቀን ልጆች ናችሁና። እኛ ደግሞ በአሉታዊ መንገድ ያስረዳቸዋል። ከሌሊት አይደለንም፣ ከጨለማ አይደለንም። እንግዲያስ እንንቃ፣ በመጠን ኑሩ እንጂ እንደ ሌሎቹ አናንቀላፋ። እኔ የምለው ተኝተው ኑሮ የሚኖሩ አሉ። ማለት ነው ተኝተው ኑሮ የሚኖሩ ምንድነው? ያንቀላፋ የሚሄደው ሰው እንደምትለው ስሊፕ ዎክ ነው እና በቃ ተኝቷል እኮ ግን ይሄዳል። ገው ሲያደርገው ይመለሳል። ተኝቷል፣ ገው ሲያደርገው ወደዚህ ይሄዳል። ተኝቷል ግን ይንቀሳቀሳል። እኛ እንደሱ አይደለንም። ስለምንንቀሳቀስ አይደለም የምንኖረው። እኛ በፍጥረታችን የብርሃን ልጆች ነን። በፍጥረታችን የቀን ልጆች ነን። ብርሃን ወጥቶልን ከላይ በመጣው ብርሃን የምንገኝ ነን። ስለዚህ እኛ የምንኖረው ኑሮ በመጠን የምንኖረው ኑሮ ነው። የሚያንቀላፉ ይልና ዲስክራይብ ያደርጋቸዋል። የሚያንቀላፉ በሌሊት ያንቀላፋሉና የሚሰክሩም በሌሊት ይሰክራሉና እኛ ግን ከቀን ስለሆንን እነሱ የሚላቸው አሉት የሌሊት ሰዎች ያንቀላፋሉ ይሰክራሉ ይልና እኛ ግን ከቀን ስለሆንን ልክ እንደምናደርግ ይገልጸዋል። በመጠን እንኑር። እግዚአብሔር ለቁጣ አልመረጠንም። ዴስቲኔሽናችን ለቁጣ ስላይደለ በክርስቶስ መዳንን ለማግኘት ስለሆነ የምንድን ሰዎች ስለሆንን ለዚህ የተመረጥን ስለሆንን እኛ ግን የእምነትን የፍቅርን ጥሩር የመዳንን ተስፋ እምነትን ፍቅርን ተስፋ አጥብቀን ይዘን እንኑር። እነዚህ ናቸው የቀን ልብሶች። በእምነት የምንኖረው ኑሮ፣ በእምነት የምንሰራው ስራ፣ በተስፋ መጽናታችን መቆማችን፣ በብዙ ፈተና መካከል የእግዚአብሔርን ተስፋ ይዘን መቆማችን፣ ይሄ የቀን ኑሮ ነው። ይሄ የብርሃን ልጆች ኑሮ ነው። ፍቅርን መከታተል፣ ተስፋን መከታተል፣ እምነትን መከታተል። ጌታ በደጅ ነው። የእግዚአብሔር ቤተሰቦች ጌታ በደጅ ነው። የወጣልን ብርሃን በእኛ ላይ እያበራ እኛም በዚህ ብርሃን ውስጥ ደግሞ እንደሚገባ መኖር እንድንችል ተዘጋጅተን እንድንኖር እግዚአብሔር ይርዳን። ኢሳይያስ ምዕራፍ 60 ቁጥር 1 ላይ ብርሃንሽ ወጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ ይላታል። የጌታ መልእክት ነው የምነግራችሁ። ብርሃን ወጥቶላችኋል፣ የእግዚአብሔር ክብር መጥቶላችኋል። ግን የኛ ድርሻ አለበት። ተነሳ ይለናል፣ ተነሺ ይለናል። ልናደርግ የሚገባውን ነገር ነገረን። አብሪ። ማብራት ማለት ምን እንደሆነ አሁን እዚህ ስፍራ ላይ ነግሮናል። ምርጫ አይደለም ወገኖቼ፣ ትእዛዝ ነው። ተነሺ አብሪ፣ የእግዚአብሔር ክብር መጥቶልሻል፣ የእግዚአብሔር ብርሃን ወጥቶልሻል።
ሌላ ምን ጠብቀው ብርሃን የለንም። የንጋት ኮከብ ክርስቶስ ኢየሱስ በልባችን ስላበራ አረማመዳችን ከእርሱ ጋር አንድ አድርገን በብርሃን ተመላልሰን በጸሎት እየተጠጋ ነው፣ በጸሎት እየጸናን የቃሉን ብርሃን እየተከታተልን ቃሉ እንዲያበራልን በቃሉ ፊት እየሆንን በተግባር ኑሯችን ሌሎችን እየጠቀምን ወገኖች ሆይ የቃሉን ብርሃን እየተከተልን ሌሎችን የሚጠቅም ነገር እያደረግን የጌታ ቀን እንደደረሰ አውቀን ተዘጋጅተን እንድንኖር እግዚአብሔር ይርዳን። እግዚአብሔር ይርዳን።